ሴቶች በተፈጥሯቸው ሳይናገሩ የሚረዳቸውን ወንድ ይፈልጋሉ። ያውም ተመልክተህ ከሆነ ብዙ ጊዜ ወንዶች ግራ የሚጋቡበትና ሴቶች ራሱ ማብራራት የማይችሉት ባህሪያቸው ይህ ነው። አንዳንዴ ነገሮችን የምታስተውል ከሆነ ወንዶች ምን ያህል ደካማ እንደሆነና ምን ያህል በሴቶች ስር እንደሆነን ትመለከታለህ። ከፍቅረኛሞች ጀምሮ እስከ ባለትዳሮች ድረስ እንዴት አክት እንደሚያደርጉ ስትመለከት ለእነሱ ታፍራለህ። እና እኔ ካስተዋልኩት ስነግርህ ብዙ ወንዶች ሪሌሽንሺፕ ውስጥ ሲሆኑ ወንድነታቸውን ያጣሉ። ይህ ዝም ብሎ እይታ ብቻ ሳይሆን በእርግጥም ቴስቶስትሮናችን እንደሚቀንስ ጥናቶች ያሳያሉ። ታዲያ ችግሩ የሚመጣው እዚህ ጋር ነው። አየህ፣ ወንድነትን እያጣ ስትሄድ እንደ ወንድ መወሰንና ማድረግ ያሉብህን ነገሮች ማድረግ እያቃተህ ይመጣል። ከዛም ልክ አሁን እንዳነሳናቸው ወንዶች በየ5 ደቂቃው ምን እንደምትፈልግ መጠየቅ፣ እንዲሁም ደስ ብሏታል ከፍቷታል እያልክ መጨናነቅ ትጀምራለህ። አንዳንድ ወንዶች ይህ ባህሪያቸው ጥሩነት ይመስላቸዋል። ባሌ እኮ እኔ የምፈልገውን በየደቂቃው እየጠየቀ ነው የሚያደርገው ብላ የምትወዳቸው ይመስላቸዋል። እኔ ግን እዚህ ያለሁት እውነቱን ልነግርህ ነው። የሴት ልጅ ፍላጎት እየጠየቅ ነገሮችን የምታደርግ ከሆነ ለአንተ ያላትን ክብር እንደምታጣ ልታውቅ ይገባል። አየህ፣ መጀመሪያ ላይ እንዳነሳሁት ሴቶች የሚፈልጉትን ነገር ተረድቶ በራሱ የሚያደርገውን ወንድ እንጂ እነሱን በየ5 ደቂቃው እየጠየቀ የሚያደርገውን ወንድ በፍጹም አይፈልጉትም። እንደዚህ አይነቱን ወንድ ይጸየፉታል ቢባል ማካበድ አይሆንም። አሁን ይህ ሲባል በህይወቷ ውስጥ ፈላጭ ቆራጭ ሆነ ተቀመጥ ማለት አይደለም። ነገር ግን በኮንፊደንስ ልትመራት ይገባል። ምን ጊዜም ስለ ሪሌሽንሺፕ ስታስብ አንተ መሪ እሷ ደግሞ ተመሪ እንደሆነች ልታስብ ይገባል። አሁን ይህን በቃላት እንድታምንልህ አትጠብቅ። እኔ ተመሪ ሆናለሁ አንተ ምራ እንድትል አትጠብቅ። ብቻ ዝም ብለህ ምራ። ማንንም ማስፈቀድ አይጠበቅብህም። የብዙ ወንዶች ስህተት የሚመጣው እዚህ ጋር ነው። እሷን ሳያስፈቅዱ የሆነ ነገር ካደረጉ የሚከፋት ይመስላቸዋል። ግን ነገሩ እንደዛ አይደለም። እሷ የምትፈልገው በአንተ ስር መሆንን ነው እንጂ እሷ ኃላፊነቱን እንድትወስድ አይደለም። እናም ዋናው ሐሳቤ ኃላፊነቱን እንድትወስድ አታርጋት የሚል። አሁን ለምሳሌ የሆነ ቦታ ልትሄዱ ቢሆን የት እንሂድ ብለህ ብትጠይቃትና የሆነ የመረጠችው ቦታ ብትሄዱ ከዛ ግን ቦታው ምንም ደስ የማይል ሆኖ ቢገኝ በውስጧ በትንሹም ቢሆን የእሷ ጥፋት ወይ ኃላፊነት እንደሆነ ይሰማታል። አንተ ብትሆን ግን የመረጥከው ይህ ነገር አይኖርም። ስለዚህ ምንጊዜም በጥያቄዎች ብዛት ምንድነው የምትፈልጊው በማለት ህይወቷን ከማክበድ ይልቅ የምትፈልገውን ተረድተህ ራስህ በማድረግ ህይወቷን ልታቀልላት ይገባል። ከዚህ ጋር ተያይዞ ሌላ ዋና ማወቅ ያለብህ ሀሳብ ደግሞ እሷን የመጠበቅ ነገር ነው። ይህ ከምልህ በላይ ብዙ ወንዶች የሚስቱት አይዲያ ነው። እኔ ግን አሁን በደንብ አብራርቼ እነግርሃለሁ። እናም በእርግጠኝነት ከዚህ በኋላ ከተጠቀምከው በአንተ የማትተማመን ሴት አትኖርም። ከመጀመሪያው ስንጀምር አንድ ሴት ሳትጠይቅህ ማድረግ ያለብህ ነገር ቢኖር ሴፍ እንድትሆን ማድረግ ወይም በአንተ አካባቢ ሰላም እንደሆነች እንዲሰማት ማድረግ ነው። ይህ አካላዊም ስሜታዊም ነገር ነው። ለምሳሌ ለመጀመሪያ ጊዜ የሆነ የማታውቀው ሰፈር አብራህ ከሄደች እዛ የማታውቀው አካባቢ ላይ ሴፍ እንደሆነች እንዲሰማት ማድረግ አለብህ። ለምሳሌ የማታውቀው ሰፈር ወስዳት ከዛ አንድ ቦታ አስቀምጠህ ቆይ ስልክ አውርቼ ልምጣ ወይ ደግሞ የሆነ ሰው ላገኝ ብለህ ጥላት የምትሄድ ከሆነ ያንን ሴፍቲ ታጠዋለች። እናም በዚህ ጉዳይ ሊጠነቀቅ ይገባል። ሌላ ምሳሌ ብናይ ደግሞ የሆነ ሰው እሷን ሲንቃት ወይ መጥፎ ነገር ሲናገራት እየሰማ ዝም ማለት የለብህ ወይ ደግሞ እሷ እስክትነግርህ መጠበቅ የለብህ። ሆኖም ብዙ ጊዜ እንሰማለን ሚስቱ ከሌላ ሰው ጋር እየተጣላች ዳሩን ይዞ ይቆማል። ከዛ እሷ ራሷ አንተ ምንም አይመስልህም እንዴ ምናምን ብላ እስከምትናገረው ድረስ ዝም ይላል። ከዛ መጨረሻ ላይ ነገሩ እንዳይባባስ እኮ ነው ወዘተ አይነት ምክንያት በመስጠት ራሱን ለማስደግ ይሞክራል። ይህ ከምልህ በላይ የሚያስጠላ እንዲሁም ሴቶች የሚጸየፉት ባህሪ ነው። ከዚህ በፊት እንደተነጋገር ነው ምንም ያህል ያንተ ዝምታ ልክ ቢሆንም እንኳን ሴቶች በአመክንዮ ሳይሆን በስሜት ስለሚመሩ በዛን ሰዓት እንዲሰማቸው ባደረጋቸው ስሜት ነው የሚገምቱ። በዛን ሰዓት ዝምታ ልክ ቢሆንም እንኳን እንዲሰማት ያደረግከው ስሜት ግን ልክ አይደለም። ለዛም ነው ምንም እንኳን ሁኔታው ልክ ባይመስልም እንደምንም ብለህ ከሷ ጎን መቆም ያለብህ። ለምሳሌ ልጠይቅህና እስቲ እንደዚህ ቢፈጠር ምን ታደርጋለህ? ሚስትህ ወይ ፍቅረኛ ከሆነ ሰው ጋር መጣላት ጀመረች። እናም በሰዓቱ አንተ አብረሃት ነህ። ታዲያ ግን አንድ ችግር አለ። እሱም ሚስትህ ልክ እንዳልሆነችና ያችኛዋ ወገን ልክ እንደሆነች ታውቃለህ። አሁን በዚህ ሰዓት ምንድነው የምታደርገው? ለፍቅረኛ ትወግናለህ ወይስ ምን ታደርጋለህ? አየህ፣ አሁን በዚህ ሁኔታ ብዙ ወንዶች የሚያደርጉት መሀል ላይ መቆም፣ ለሚስታቸውም አይወግኑም ለዛኛውም አይሆኑም። እናም ራሳቸውን መሀል በማድረግ ከሁለቱም ለመሆን ይሞክራል። ይህ አሁንም ትልቅ ስህተት ነው። ወይ አንዱን ትመርጣለህ እንጂ ከሁለቱም ልሁን ማለት አይቻልም። ታዲያ የቱን ልምረጥ ካልክ ምንጊዜ ከፍቅረኛ ወይ ከሚስትህ ጎን መቆም አለብህ። ምንም ልክ ባትሆንም እንኳን ለጊዜው ለሷ ወግነህ ቁምላት። ከሷ ጎን እንደሆን ካሳያት። ከዛ ለብቻዋ ስትሆን ያደረገችው ነገር ልክ እንዳልሆነ ይቅርታ መጠየቅ ካለባት እንድትጠይቅ መናገር ትችላለህ። ነገር ግን በፍጹም በሰው ፊት አሳልፈህ እንዳሰጣት እንዲሁም ከጎኗ እንድትቆም እስክትጠይቅ ድረስ አትጠብቅ። ልክ እንደ ወንድ ጠብቃት፣ ተንከባከባት። ሳትጠይቅህ ነገሮችን ማድረግ ልመድ። አሁን ወደ ኮር ሀሳባችን ስንመለስ ሴቶች ምንጊዜም ሳትጠይቃቸው እንድታደርግ የሚፈልጓቸው ነገሮች አሉ። ከነዛ መካከል ሴክሹዋል ነገሮች አሉ። ለምሳሌ ስለ ሴክሹዋል ነገሮች ስታስብ ምንጊዜም መሪነቱ አንተ መውሰድ እንዳለብህ ማወቅ አለብህ። ያ ማለት የእሷን ፍላጎት ሳታይ አስገድዳት ማለት አይደለም። ቅድም እንደተነጋገር ነው ፈላጭ ቆራጭ ሁን እያልኩህም አይደለም። ነገር ግን ፍላጎት እንኳን እያሳየች አንተ መሪነቱን መውሰድ ካልቻልክ በጣም ከባድ ይሆናል። ከአንተ የሚጠበቀው ምን አይነት ሙድ ላይ እንዳለች ማወቅና ያላችሁበትን ሁኔታ መረዳት ነው። ከዛም እሷን ለመሳም ሆነ ሌላ ነገር የሚያስፈራህ ነገር አይኖርም። ይህ ምክር በዋነኝነት ለባለ ትዳሮች እንደ ወንድ ከዛ ውጭ ያሉ ነገሮችን ባልደግፍም መረጃዎቹን ግን እሰጥሃለሁ። እናም ብዙ ጊዜ ትዳር ውስጥ የሴቷ
የሴቷ ፍላጎት የሚጠፋበት ምክንያት ወንዱ የመሪነቱን ቦታ መያዝ ስለሚያቅተው ነው። አንዳንዴ ሰምተህ ይሆናል ብዙ ሴቶች የሚሏት ነገር አለች። እሱም እኔ የምፈልገው ልምድ ያለውን ወንድ ነው ይላሉ። ይህ በአጭር አማርኛ እኔ ነገሩን መቆጣጠርና መምራት አልፈልግም፣ እሱ እንዲቆጣጠርና እንዲመራ ነው የምፈልገው ማለት ነው። አየህ፣ እነሱ የፈለጉት ያንተን ከብዙ ሴት ጋር መተኛት አይደለም፣ ይልቁንም በዛ ውስጥ የሚኖርህ ልምድ፣ ይህ ልምድ እንዳትፈራና የመሪነቱን ቦታ እንድትይዝ ያደርግሃል ብለው ስለሚያስቡ ማለት ነው። ነገር ግን አንተ የምርም ወንድ ከሆንክና አሁን የምልህን ከተረዳ ከሴቶች ጋር መተኛት አይጠብቅም። ከአንድ ሴት ጋር ሆነህ ራሱ የመሪነቱን ስፍራ መያዝ ትችላለህ። ይህን ያህል ካልን አሁን ደግሞ መቼም ማድረግ የሌሉብህን ነገሮች ልንገር። እነኚህን የምታደርግ ከሆነ ግን በሷ ፊት ያለው ዋጋ በጣም እንደሚቀንስ ማወቅ አለብህ። እነኚህን ስህተቶች እኔ ራሱ ብዙ ጊዜ የተሳሳትኳቸው ነገሮች ናቸው። ከዛ ግን አንዴ ካወቅካቸውና ማድረግ ካቆምክ በኋላ ነገሮች እንዴት በፍጥነት እንደሚስተካከሉ መመልከት ትችላለህ። የመጀመሪያው በፍጹም ማድረግ የሌለብህ ነገር መቅናት ነው። ይህ ክብርን የሚሰባበር አደገኛ መርዝ ነው። ልክ መቅናት ስትጀምር ያው እንደ ወንድነትህን ታጠዋለህ። እናም ከማን ጋር ማውራት አለማውራት እንዳለባት ለመናገር መሞከር የለብህም። ስልኳን ለማየትና ፓስወርዷን እንድትሰጥ ለማድረግ መሞከር የለብህም። ከቤት ፍቅረኛዋ ጋር እንዲሁም ከሌሎች ወንዶች ጋር ለመወዳደር መሞከር የለብህም። ይህ ሁሉ የሚያሳየው በራስ መተማመን የሌለህ ደካማ ወንድ መሆንህን ነው። ታዲያ ይህን ቅናት ስታስወግድ ኢሞሽናሊ ስቴብል የሆነ ወንድ ትሆናለህ። እሷ የምትፈልገው ይህንኑ። ሁለተኛው ደግሞ ኢንሴኪዩሪቲዎችህን ኦቨርሼር ማድረግ የለብህ። ይህ ማለት ውስጣዊ የሆኑ የምታፍርባቸውን ወይ ደግሞ ደካማ ጎኖችን ለእሷ መናገር የለብህ። ለምሳሌ አንዳንድ ወንዶች በበፊት ፍቅረኛቸው ምን ያህል እንደተጎዱ ይነግሯታል ወዘተ። ይህ ፍጹም ስህተት ነው። ለምሳሌ የበፊት ፍቅረኛ ቺት አርጋብህ እንኳን ቢሆን ቺት አርጋብኝ ነው ከማለት በቃ አልተጣጣምንም ተለያየን ብለህ እለፈው። ካልሆነ ግን ጉዳትህን ካሳያት ይበልጥ እንድትንቅህ ያደርጋታል። ይህ ብቻ ግን አይደለም። ምን ያህል ብቸኛ እንደሆንክ፣ ምን ያህል ሰው እንደሌለ አትንገራት። አንዳንድ ወንዶች እንደዚህ የሚያደርጉት ታዝንልኛለች በሚል እሳቤ ነው። እናም ለጊዜው ውያ ይዞ እኔ ያለውልህ ልትል ትችላለች። ነገር ግን በውስጧ እንደምትንቅህ ልታውቅ ይገባል። ሌላው ማድረግ የሌለብህ ነገር ደግሞ እሷን ማስገደድ ነው። በተለይ ወደ አካላዊ ነገር ለማስገባት ማስገደድ የለብህ። ወይ ደግሞ በአጠቃላይ ማስገደድ የሚባል ነገር ከአይምሮህ ሊወጣ ይገባል። ሴትን ልጅ የምትቆጣጠር በፍቅር በመምራት ነው እንጂ በማስገደድ አይደለም። አንድ ነገር ፍላጎቷ እንዳልሆነ እያወቅክ ለማስገደድ የምትሞክር ከሆነ እሷን ሳይሆን ራስህንና የራስህን ስሜት ብቻ ነው እየወደድክ ያለው። እናም አስገዳጅ አይነት ወንድ ስትሆን ቀስ በቀስ እያስጠላህ ትመጣለህ። ለምሳሌ እሷ ሳይመቻት በግድ ካልተገናኘን አትበል፣ ወይ ደግሞ በግድ በስልክ ካላዋራሁሽ አትበል። በቃላት እንኳን ባትላት በአክት ልታስገድዳት ይገባል። ለምሳሌ በቃልህ ካልደወልሽ ባትላት እንኳን ልክ ሳትደውል እንደ ልጅ የምታኮርፍና የምትናደድ ከሆነ አሁንም በተዘዋዋሪ እያስገደድካት እንደሆነ መረዳት አለብህ። ይህ ደግሞ አይምሮዋ ላይ ጭንቀት ይፈጥራል። ስለዚህ ከዛ ይልቅ ነፃነት ስጣት። ብትደውል ባትደውል፣ ብትገናኙ ባትገናኙ ምንም አንተን አፌክት እንደማያደርግ ስትመለከት በሪሌሽንሺፕ ውስጥ ነፃነት ይኖራታል። ይህ ደግሞ አንተ ሳትላት በራሷ ጊዜ እነዚህን ነገሮች እንድትፈልግ ያደርጋታል ማለት ነው። እናም ከዚህ ቪዲዮ መውሰድ ያለብህ ዋናው ሀሳብ የሴት ልጅ ፍላጎት እሷ ሳትነግርህ መረዳት እንዳለብህና መረዳት ብቻ ሳይሆን ደግሞ ነገሮችን ኃላፊነትና መሪነቱን ወስደህ ሳትጠይቅ ማድረግ እንዳለብህ ነው። ድጋሚ በሌላ ቪዲዮ እስክንገናኝ ላይክ እና ሰብስክራይብ በማድረግ ይህን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራምን ተቀላቀል። ሰላም ሁኑ።